ጤና ይስጥልን ተከበራችሁ የብሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎችን እናሰማችኋለን። ዜናው የምናሰማችሁና በተመስፋና ታምጉራን ባለንበት ሰዓት አቆጣጠር የዛሬ መጋቢት 19 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የአርማጭሆ ወታደራዊ ድልና የተፈረከረከ አገዛዙ ጦር፣ የተባባሰ የነዳጅ እጥረት፣ ጸረ ባንዳ እርምጃው መጠናከር፣ የሃይማኖቱ አባት እስር፣ አዲሱ ድርድርና 4 ኪሎ፣ የኦሮሚያ ክልል ውሳኔ፣ የሁቲ አማጽያን ኢራን፣ አሜሪካና እስራኤል የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። በሰሜን ጎንደር የማዕከላዊ አርማጭሆ ከተሞችን ለመውረድ በ5 አቅጣጫ የተንቀሳቀሰው የጠላት ኃይል ላይ ከፍተኛ ወታደራዊ ድል መቀዳጀቱን የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ አስታወቀ። ከ60 በላይ ጠላት ኃይል ተደምስሷል። አንድ ወታደራዊ ተሽከርካሪ ተማርኳል። የቡድንና የነፍስ ወከፍ መሳሪያዎች መማረክ መቻሉንም አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ እዝ ዛሬ መጋቢት 19 ቀን 2018 ዓ.ም የማዕከላዊ አርማጭሆ ከተሞችና አካባቢዎችን ለመውረድ በ5 አቅጣጫ የተንቀሳቀሰው የጠላት ኃይል ያላሰበውን ሰብአዊና ቁሳዊ ኪሳራ ያስተናገደ ሲሆን በዚህ ከ700 በላይ ሰራዊት 2 ዙ 23 ሞርታር ጭምር በማሰለፍ በተንቀሳቀሰው የጠላት ኃይል ላይ በወሰደው የተቀናጀና የተናበበ ጥቃት ከ60 በላይ ጠላት ኃይል ተደምሶ አንድ ስርኤፍ ወታደራዊ ተሽከርካሪ የቡድንና የነፍስ ወከፍ መሳሪያ መማረኩን አስታወቀ። የሰሜን አማራ ቀጠና በላይ ዘለቀ እዝ የዝግኝት ኃላፊ አርበኛ ዮሐንስ ንጉሱ ይፋ ባደረገው በዚሁ መረጃ ዛሬ መጋቢት 19 ቀን 2018 ዓ.ም የማዕከላዊ አርማጭሆ ከተሞችና አካባቢዎችን ለመውረድ በ5 አቅጣጫ የተንቀሳቀሰው የጠላት ኃይል ከዳንሻ በመነሳት በ3 ተከፍሎ አንደኛው ኃይል ከሰሜን ምስራቅ አቅጣጫ ተነስቶ በአሽሬ ዶጋው በኩል በማድረግ ወደ ወረዳዋ ከተማ ማሰሮ ደንብ ለመዝለቅ የተንቀሳቀሰ ሲሆን ከ700 ሰራዊት በላይ 2 ዙ 23 ሞርተር የታጠቀ ሌሎችም የሞተራይዝድና የቡድን መሳሪያዎች ጨምሮ እስከ አፍንጫው የታጠቀ የጠላት ኃይል እንደነበር ይህ ግዙፍ ኃይል በሌሊት ተጉዞ ዶጋው አካባቢ ጉልት ጎጥ እንደደረሰ ከጠዋቱ 2 ሰዓት በአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ 4ኛ ደጃዝማች ኮር በደጀን ክፍለ ጦር ሬጅመንት 2 እና ዘራይ ክፍለ ጦር ሬጅመንት 1 በመጣመር በተናበበና በተቀናጀ መንገድ በጠላት ላይ በወሰዱት እርምጃ በዚህ ግንባር ብቻ ከ60 በላይ ጠላት ኃይል ሲደመሰስ አንድ ስሪኤፍ ወታደራዊ ተሽከርካሪ መማረኩን፣ አንድ ብሬን የቡድን መሳሪያ፣ 240 ጎራሽ ክላሽ ኤም14 የጦር መሳሪያ፣ ከ27 በላይ ነፍስ ወከፍ መሳሪያ የተማረከ ሲሆን ደመቀ የተባለ ለዓመታት በህዝብ ላይ ግፍ እና በደል ሲያደርስ የነበረ የወረዳ ሚሊሻ ኃላፊ መደምሰሱን አስታውቋል። የፋኖን ጥቃት መቋቋም ያቃተው የጠላት ኃይል ከዚህ ግንባር ዶጋ ወደ ተሰኘች አነስተኛ ከተማ የቀረ ኃይሉን ይዞ ለመፈርጠጥ መገደዱን ገልጿል። በሁለተኛው ግንባር ከዳንሻ የተነሳው ወራሪ ሰራዊት ከሰሜን ምስራቅ ዳንሻ ተነቃንቆ ወደ ሞዋት አድጊ የተሰኘ አነስተኛ ከተማ አቋርጦ የአንገረብ ወንዝን በመሻገር ዶጋውና ደለሳን በግራ በኩል በመተው ከማሰሮ ደንብ አብርሃ ጅራ መተላለፊያ መስመርን ማረሽ የተሰኘ ቦታ ለመቁረጥ ወራሪ ሰራዊት የተንቀሳቀሰ ቢሆንም ማሰሮ ደንብና ጋላን ከኋላ ቆርጦ የወገን ኃይልን አሰላለፍ ሚዛን ለማዛባት ሙከራ ያደረገ ቢሆንም እንዳልተሳካለት ይኸው መረጃ ጠቅሷል። በዚህም የአርበኞች ክፍለ ጦር 2 ሬጅመንቶች፣ የተከዜ ክፍለ ጦርና የጎቤ ክፍለ ጦር ሬጅመንቶች በጋራና በተቀናጀ መንገድ በወሰዱት የጸረ ማጥቃት እርምጃ ለጊዜው ቁጥሩ በውል ያልታወቀ የጠላት ኃይል ሙትና ቁስለኛ ሲሆን ወደፊት አቅዶት የነበረው ማጥቃትን መክሸፉን ይኸው መረጃ አስታውቋል። በሶስተኛው ግንባር ከሰሜን ምስራቅ ሶሮቃ ተነስቶ ደጋው እንደደረሰ ወደ በደዊ በማቅናት የማሰሮ ደንብ ደቡብ ምስራቅ አቅጣጫ ቆርጦ ለመያዝ የተንቀሳቀሰው የጠላት ኃይል በሌሊት ተጉዞ የተንቀሳቀሰ ቢሆንም የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ እዝ የደጃዝማች 4ኛ ኮር 1 ሬጅመንት በደዊ አካባቢ የመከተው ሲሆን የጠላት እቅድ መክሸፉም ተጠቅሷል። በአራተኛው አቅጣጫ ከሳንጃ ከተማ የተነሳው በወይደምንባ በኩል ተጉዞ የተንፈልን ዳገት ዘልቆ ቀጥታ ወደ ማሰሮ ደንብ እንዲገባ ተልኮ የተሰጠው የጠላት ኃይልም ፊት ለፊት ገዢ መሬት ተቆጣጥሮ በነበረው ደጀን ሬጅመንት አንድ ሰራዊት ተንፈል ሚካኤል ላይ ጠብቆት የነበረ ቢሆንም 5ኛው የጠላት ወረራ ዘመቻ አቅጣጫ ከሳንጃ ከተማ ተነስቶ ከምስራቅ ወደ ምዕራብ በጫቆና ጠባሪ በመዞር ፉጭናን ተቆጣጥሮ ማሰሮ ደንብን ለመክበብ የተነቃነቀው የጠላት ኃይል ቢሆንም የደጃዝማች 4ኛ ኮር የጦር ጠበብት አዋጊዎች በወሰዱት የወታደራዊ ዘመቻ ወታደራዊ ሳይንስ ብልጫ የኮሩ የተመደቡ ሬጅመንቶች ከመከላከል በፍጥነት ወደ መልሶ ማጥቃት በመሸጋገር ከኋላቶ የመጣውን የታች አርማጭሆ ዋና ከተማ ሳንጃ ከተማ የመሸገውን ጠላት በማጥቃት ከተማው የመሸገውን ያገዛዙን ስልጣን አስጠባቂ ሰራዊት በመምታት ዋና ቤዙ ላይ አደጋ መጣል መቻሉንም ይኸው መረጃ ጠቅሷል። በዚህ ግንባር ብቻ የተማረከና የቆሰለው በርካታ መሆኑን የጠቀሰው የመረጃ ከሳንጃ ተነስቶ በወይን ድባ ተንፈልና በጫቆ ጠባሪ ለማጥቃት የተንቀሳቀሰው ጠላት ከሳንጃ በደረሰበት ድንገተኛ ጥቃት የወረራ ቅዱ መክኖ ወደ ሳንጃ ከተማ መሪዎቹን ለማትረፍ ሲሯሯጥ
እንደነበር ይሄው መረጃ ጠቅሷል። ዛሬ መጋቢት 19 ቀን 2018 በማዕከላዊ አርማጮ በታች አርማጮ ከተማ የተደረገውን ውጊያ የጠላት ሰራዊት በገፍ የረገፈበት በተለይም የአካባቢው ተወላጅ ከሃዲ የሰላም አስከባሪ ባንዳ የሰላም አስከባሪ የሚል ሽፋን የተሰጣቸው ባንዳ ታጣቂዎችን ከፊት በማሰለፍ የዘንዶ ጉድጓድ በሞኝ እጅ ይለካል እንዲሉ ከፊት አሰልፈው ጭዳ እንዲሆኑ ማድረጉም ተጠቅሷል። ለከሃዲ ሚሊሻና ለአገዛዙ ስልጣን አስጠባቂ ወራሪ ሰራዊት ጀንበሯ እየጠለቀች መምጣቱን የዛሬው ወታደራዊ ውጊያ በግልጽ ማሳየቱን አርበኛ ዮሐንስ ንጉሴ የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ዕዝ የህዝብ ግንኙነት ኃላፊ ባወጣው በዚሁ መረጃ ገልጿል። በመካከለኛው ምስራቅ በአሜሪካና እስራኤል በአንድ በኩል ኢራን በሌላ በኩል ያካሄዱት ባለው ጦርነትም ሳቢያም ተከትሎ በኢትዮጵያ በተከሰተው የነዳጅና የቤንዚን እጥረት ሳቢያ ወሳኝ ያልሆኑ የመንግስትና የህዝብ ተቋማት ሰራተኞችም ዓመታዊ ፍቃድ እንዲወጡ ትዕዛዝ እየተላለፈ መሆኑ ተሰማ። የነዳጅ አቅርቦት በተለይ ናፍጣ በአዲስ አበባ ነዳጅ ማደያዎች ውስጥ ለሽታ እንኳን በመጥፋቱ በርካታ አሽከርካሪዎች ለቀናት የዘለቀም ወረፋ ለማካሄድ መገደዳቸውን በትላንትናው ዕለት መዘገባችን ይታወሳል። ይህም ማብቂያው ያልታወቀ የነዳጅ እጥረትን ለመከላከል የፌዴራል መንግስቱ ወሳኝ ያልሆኑ ያላቸውን የህዝብና የመንግስትም ተቋማትም ሰራተኞችም ዓመታዊ ፍቃድ በመውሰድ ከየቤታቸው በመዋል ለነዳጅ ቁጠባ አስተዋጽኦ እንዲያደርጉ የሚል ውስጣዊ መመሪያ በዚህ ሳምንት ማውረዱ ለጉዳዩ ቅርበት ያላቸው ምንጮችም ገልጸዋል። ከዚህም አኳያ የመንግስትና የህዝብ ተቋማትም የኢትዮ ኢንጂነሪንግ ግሩፕን ጨምሮ የትኛዎቹ ሰራተኞችም ዓመታዊ ፍቃድ መውጣት እንዳለባቸው እንዲወስኑ ለኃላፊዎቹ እድል ተሰጥቷቸዋልም ተብሏል። ወሳኝ የሆኑ ሰራተኞች ብቻም ለአለቆቻቸው ሪፖርት እንዲያደርጉ የተቀሩትም ዓመታዊ እረፍትም እንዲወስዱ ወደ ስራ የሚገቡ ሰራተኞች የንግድ ትራንስፖርትን እንዲጠቀሙ የኢትዮጵያ ኢንጂነሪንግ ግሩፕ ለሰራተኞቹ ካሰራጨው ውስጣዊ ማስታወቂያም ለማወቅም ተችሏል። በቀናት ይጠናቀቃል ተብሎም ተጀምሮም ድፍን አንድ ወር ያስቆጠረው የመካከለኛው ምስራቅም ጦርነት ጋር በተያያዘ ኢራን ወሳኙን የሆርሙዝም ሰርጥን በመዝጋቷም ለዓለም 20 ከመቶ ነዳጅ እና ቤንዚን የሚተላለፍበት ለአውሮፓ ለኤሲያም ለአፍሪካና ለኦሲያ ወሳኝ መተላለፊያ በሆነው የሆርሙዝ ሰርጥ በመቋረጡ እንደ ፊሊፒንስ የመሳሰሉ አገራት ብሔራዊ አስቸኳይ ጊዜ አዋጅ ያወጁ ሲሆን ታይላንድ ዜጎቿም ከቤት ሆነው እንዲሰሩ የአየር ማቀዝቀዣዎችን ከመጠቀም እንዲቆጠቡ ስታስገድድ ቬትናም ብሔራዊ አየር መንገዷ በርካታ በረራዎችን እንዲያቋርጥም ትዕዛዝ ማስተላለፏም ታውቋል። የአውሮፓ ህብረት አባል አገሯ ስሎቬኒያም ዜጎቿ በሳምንት 50 ሊትር ነዳጅ እንዲጠቀሙ ገበሬዎችና የንግድ ተቋማትም 200 ሊትር ሬሽን እንዲሰጣቸው ተወስኗል። ኒውዚላንድ ከመኪናዎች አገልግሎት ነፃ የሆነ ቀን ያወጀችም ሲሆን ሰሜን አፍሪካዊቷ ግብጽም ሆቴሎችና ሱቆች እስከ ምሽት 9 ሰዓት ድረስ ብቻ እንዲያገለግሉ በቅርቡ ውሳኔ ማስተላለፏም ታውቋል። የፋኖ ጸረ ባንዳ እርምጃው ተጠናክሮ ቀጥሏል። ገዢው ብልጽግና ፓርቲ ስጋት ላይ ወድቋል። ፋኖን ጨምሮ ተባብረው ሊጥሉኝ ነው የሚል ሰነድ አዘጋጅቶ መወያየት ጀምረዋል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 206ኛ ኮር 34ኛ ክፍለ ጦር ህዝብ ግንኙነት ይፋ እንዳደረገው ጸረ ባንዳ እርምጃው ተጠናክሮ የቀጠለ ሲሆን የአድማ ብተና አባሉ ዋርድያውን ገድሎ ፋኖን ሲቀላቀል ፋኖን ከርቶ ለአገዛዙ ሲያገለግል በነበረ ባንዳ ላይ እርምጃ መወሰዱን ዛሬ መጋቢት 19 ቀን 2018 ይፋ ባደረገው መረጃ አስታውቋል። አማራ ላይ ሰውን የዘርፍ ፍጅት የተረዳ አድማ ብተና አባል መልአክ ዳኛቸው ህዝብን ሲዘርፍና ሲያሰቃይ የነበረን ጠላት የካምፕ ጠባቂ ወይም ዋርድያ በወጣበት በመግደልና አንዱን በማቁሰል ኮሪያ ክላሽ ከነሙሉ ትጥቁ በመያዝ በትላንትናው ዕለት ከባሶ ሊበን ወረዳ ኮርክ ከተማ ከሚገኘው የጠላት ካምፕ በመውጣት የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 206ኛ ኮር 34ኛ ክፍለ ጦርን መቀላቀሉን ገልጿል። ይህ በእንዲህ እንዳለ በባንዳ ላይ የሚወሰደው እርምጃ ተጠናክሮ መቀጠሉን የተጠቀሰው መረጃ 206ኛ ኮር 34ኛ ክፍለ ጦር በትላንትናው ዕለት ከምሽቱ 2 ሰዓት ከ5 ላይ በደጀን ወረዳ ላይኛት ላገሌ ቀበሌ የጓደኛውን ትጥቅ በመያዝ ወደ ጠላት ተቀላቅሎ በነበረው ባንዳው ሞስዬ መኩሪያ ላይ እርምጃ መውሰዱን አስታውቋል። ባንዳው ሞስዬ መኩሪያ የላይኛት ላገኔ ጊዜያዊ አስተዳደር ሆኖ ሲሰራ ከቆየ በኋላ የጠላትን እኩይ ሴራ በመሸከም ለፋኖ የሚያገለግሉ ሰዎችን ግንኙነት አላቸው በማለት ሲያስገድል ከቆየ በኋላ ወደ ጠላት ተቀላቅሎ ለስለላ በገባበት ገብተው ጀግኖቹ የ34ኛ ክፍለ ጦር አባላት የተጠና እርምጃ እንደወሰዱበት ይኸው መረጃ ገልጿል። ከዚህ በተጨማሪ አገዛዙን መፈራረስ የተረዳ ያገዛዙ ስልጣን አስጠባቂ ሰራዊት አባል ደርባባ ዋየነው የትኖራ ከሚገኘው የጠላት ካምፕ ቃኝ መሐንዲስ በመውጣት ይህንኑ 34ኛ ክፍለ ጦር መቀላቀሉን ይኸው መረጃ አስታውቋል። ይህ በእንዲህ እንዳለ በአብይ አገዛዝ የሚመራውና ህግና ስርዓት ባለማክበር በአገሪቱ የእርስ በርስ ጦርነት በመፈልፈል ከፍተኛ ጥፋት እያስከተለ የሚገኘው ገዢው ብልጽግና ፓርቲ በአደባባይ ህዝቡን ስኬታማንን እያለ እየዋሸ ቢሆንም የህልውና ስጋቶች ትንተናና ስትራቴጂ መፍትሄ አማራጮች የሚል ሰነድ አዘጋጅቶ
በፋኖና በሌሎች ኃይሎች እየተወሰደበት ያለው እርምጃ ስጋት ላይ እንደጣለው በዚህም የህልውና ስጋት ተደቅኖብኛል በማለት በዚሁ ሰነድ ማመልከቱ መነጋገሪያ ሆነዋል። ይሄ ለገዢው ብልጽግና ፓርቲ ከከፍተኛ ካድሬዎች እስከ ታችኛው መዋቅር ድረስ በየደረጃው ውይይት እንዲደረግ የተዘጋጀው ሰነድ ላይ በከፍታ ማማ እየተጓዝን ነው ሲል የነበረው አገዛዝ ከድል ማማ ወደ ህልውና አፋፍ ላይ መውደቃቸውን ከሰነዱ መግቢያ ጀምሮ በየደረጃው በመጥቀስ እያንዳንዱ አባልና አመራር ለህልውናው ሲል ስርዓቱን ለመደገፍ ቆርጦ መነሳት እንዳለበትና ከውስጥ ሊቦረብሩን እየተንቀሳቀሱ ነው በሚል ስጋት ላይ መውደቁ ጭምር ተጠቅሷል። የሰነዱ መዘጋጀት ያስፈለገው ገዢው ብልጽግና ፓርቲ ከከፍተኛ የፖለቲካና የደህንነት ሚዛን አንጻር ለመገምገም ታስበው መሆኑን የጠቀሰው ይኸው ሰነድ በአሁኑ ወቅት በአራቱ ማዕዘናት የተደቀኑብን አደጋዎች ማለት የህወሓትና ከትግራይ ሊቃን ዳግም ማንሰራራት፣ የአልቡርሃን ሱዳንና የግብፅ ስትራቴጂያዊ ጥምረት፣ በአማራ ክልል ያለው የፋኖ ትጥቅ እንቅስቃሴ እንዲሁም የሻዕቢያ ቀጥተኛና ተዘዋዋሪ ጣልቃ ገብነት ማለት የህልውና ስጋት ያላቸውን በየደረጃው በዚሁ ሰነድ አስቀምጦ ለመተንተን የሞከረ ቢሆንም በአገሪቱ ቀላል የፖለቲካ ችግሮችን በኃይልና በጉልበት ፈታለሁ በሚል ጸረ ህዝብ አመለካከት በመያዝ ዘረኛ አጀንዳውን ለማስፈጸም በአማራ ህዝብ ላይ ግልጽ ጦርነት ያወጀው አገዛዝ ራሱን ከተጠያቂነት በማዳን ለደረሱ ጥፋቶች በዚህ ሰነድ ጭምር ሌሎችን ተጠያቂ ለማድረግ የሞከረ ሲሆን የራሱ አመራሮች ጭምር እንቅስቃሴውን በመደገፍ ለውድቀቱ አስተዋጽኦ እያደረጉ መሆናቸውን በጅምላ ወቀሳ ጭምር ያስከተለበት የሰነዱ አካል ላይ በግልጽ መቀመጡን ሰነዱን ዋቢ ያደረጉ መረጃዎች መውጣት ጀምረዋል። ጠቅላይ ሚኒስትሩ እየተሳካልን ነው፣ በቅርቡ ሌሎችም በሀገር ውስጥም በውጭም የሚቃወሙን ይቅርታ እየጠየቁ እጅ ይሰጡናል ይበሉ እንጂ የገዢው ብልጽግና ፓርቲ የደህንነት ስጋት አለብኝ በማለት ያዘጋጀው ሰነድ ግን የጠቅላይ ሚኒስትሩ አገዛዝ ውስጡን እየተቦረቦረ በህዝብ ላይ ለኮሰው ጦርነትና የፈጠራቸው የፖለቲካ ችግሮች እየበሉት እንደሚሄዱ እየተንገዳገደ እንደሚገኝ በግልጽ እንደሚያሳይ ሰነዱን መሰረት ያደረጉ አስተያየቶችን መውጣት ጀምረዋል። በኢትዮጵያና በሱዳን ድንበር አካባቢ ያለው ግጭት እየተባባሰ በመምጣቱ በሰላማዊ ዜጎች ላይ አደጋ እየደቀነና የሰብአዊ እርዳታ ስራዎችንም እያስተጓጎለ ነው ሲል የተባበሩ መንግስታት ድርጅትም ስጋቱን ገለጸ። የመንግስታቱ የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤትን ጠቅሶም የቻይናው የዜና አገልግሎት ሺንኋ እንደዘገበው በሱዳን በኢትዮጵያና በቻድ ድንበሮች አቅራቢያ በቅርቡ የተከሰቱ ግጭቶችም የሰላማዊ ሰዎችን ህይወትም የቀጠፈ ሲሆን በርካታዎችን ለስደት ዳርጓቸዋልም ብሏል። ጽህፈት ቤቱ በማከልም እየተጠናከረ በመጣው የሰው አልባ አውሮፕላን ወይም የድሮን ጥቃት ምክንያት ሁኔታው ይበልጥም መባባሱን ገልጾ የሰብአዊ ረድኤትም አጋሮችም በዚህ ሳምንት መጀመሪያ ላይ በደቡባዊ ሱዳን በተሰነዘሩ ጥቃቶች ሳቢያም በሰላማዊ ዜጎች ላይ ጉዳት መድረሱን ሪፖርትም አድርገዋልም ብለዋል። በብሉ ናይል ግዛት ከኢትዮጵያ ድንበር አቅራቢያ የተቀሰቀሰው ሰሞነኛ ግጭትም ከግዛቲቱ ዋና ከተማ ኤድ ዳንማንጂን በስተደቡብ የሚገኙትን እንደ ኩርሙክም፣ ሳሊ እና ዴንድራዋም የመሳሰሉትም ስትራቴጂካዊ ቦታዎችም ሰብአዊ እርዳታም ለማድረስም የሚደረገውን እንቅስቃሴን ገድቦታል ወይም አስተጓጉሎታልም ሲል የመንግስታቱ ድርጅትም ስጋቱን ገልጿል። ሰላማዊ ሰዎችም ደህንነትን ፍለጋ ወደ ኤድ ዳማንዚን እና ድንበር አቋርጠው ወደ ኢትዮጵያ የተሰደዱ በመሆኑ በሌላ በኩል ደግሞ ፈጥኖ ደራሽ ኃይሎች በእንግሊዝኛው ምህጻረ ቃል አርኤስኤፍ ከሱዳን ጦር ኃይል ጋርም ከባድ ግጭት ካደረጉ በኋላ ኩርሙክን መቆጣጠራቸውንም አስታውቋል። የተባበሩት መንግስታት የሰብአዊ ጉዳይ ማስተባበሪያ ቢሮ ኦቻም በተፈናቃዮች መጠለያ ጣቢያዎች ውስጥ እየተባባሰ የመጣው የእሳት አደጋም ክስተትም አሳሳቢ መሆኑን ገልጿል። ለዚህም እንደ ምክንያት የጠቀሰው የሰዎች መጨናነቅና የከፍተኛ የሙቀት መጠን መጠለያዎቹ በቀላሉ ሊቃጠሉ በሚጋለጡ ቁሳቁሶች መሰራታቸው እንደሆነም አክሏል። በሰሜናዊ ግዛት በሚገኘው አል አፋድ በተሰኘው መጠለያ ጣቢያም በተነሳም እሳት የሶስት ህጻናትም ህይወት ያለፈ ሲሆን 15 ቤተሰቦችም ዳግም ተፈናቅለዋል ሲል ጽህፈት ቤቱ ገልጿል። በተመሳይ በሰሜን ኮርዶፋን በተከሰተ ሌላ የእሳት አደጋ ቢያንስም 30 ቤተሰቦች ለመፈናቀል መገደዳቸውንም ገልጿል። በሱዳንና በኢትዮጵያ ድንበር ያለው ውጥረት በቅርብ ቀናት ውስጥ ዳግም በአገረሸው ውጊያና በተፋላሚ ወገኖችም በርስ በርስም ወቀሳ ምክንያት የተባባሰ መሆኑ የተገለጸ ሲሆን የሱዳን ባለስልጣናት ኢትዮጵያ ለሱዳኑ ፈጥኖ ደራሽ ኃይሎች አርኤስኤፍ እና ለአጋር ቡድኖች ወታደራዊ እንቅስቃሴዎች ምቹ ሁኔታን እየፈጠረች ነው ሲሉ ቢከሱም አዲስ አበባ ግን እስካሁን ድረስ ለቀረበባት ክስም ማስተባበያም ወይም ማረጋገጫም አልሰጠችም። የጠቅላይ ሚኒስትሩ ማህበራዊ አማካሪ ዲያስፖራ ኢትዮጵያ ውስጥ ሊቀበር አይገባም፣ በኢትዮጵያ ጉዳይ ላይ ይተውን አያገባቸውም የሚለውን ንግግር በግልጽና በአደባባይ የተቃወሙት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ወጣቱ መምህር ሲሳይ አዳነ በአገዛዙ የደህንነት ሰዎች ትላንት ምሽት ቦሌ መድኃኔዓለም አስተምረው እንደወረዱ በቁጥጥር ስር መዋላቸው ታውቋል። እርምጃ የአገዛዙን ፍርሃትና እብሪት ያሳያል ተብለዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የማህበረ ወይንዬ አቡነ ተክለ ሃይማኖት የትምህርት ክፍል ኃላፊ ሆነው
ከ20 ዓመት በላይ ያገለገሉት መምህር ሲሳይ አዳነ በቅርቡ የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪ ዳንኤል ክብረት በውጭ የሚገኘውን ኢትዮጵያዊና ትውልደ ኢትዮጵያዊ በተመለከተ መጥተው ለምን እዚህ ይቀበሩብናል ከማለት ጀምሮ ኑሮ ተወደደ አልተወደደ በእኛ ጉዳይ ላይ አያገባቸውም ጣልቃ አይግቡ በሚል ዲያስፖራውን ለማሸማቀቅ የሰጠው አስተያየት ያገዛዙ አቋም መሆኑ ሲጠቀስ የቆየ ሲሆን ይህንኑ አስተያየቱን ያልተገባ መሆኑን በማስረጃ ጭምር በማጋለጥ በቅርቡ በሰጡት ቃለ መጠይቅ የተናገሩት መምህር ሲሳይ አዳነ ትላንት በአዲስ አበባ ቦሌ መድኃኔዓለም መንፈሳዊ አገልግሎት ሰጥተው አስተምረው እንደጨረሱ ሲወርዱ ሲቪል በለበሱ ያገዛዙ የደህንነት ሰዎች ታፍነው መወሰዳቸው ታውቋል። ለምናዋጣው በተለይ ለምናዋጣው የምትለው ነገር ኮት ትደረግበት እንዴት አድርገው ገንዘቡን እንደሚያመጡ እኮ እናውቃለን። 18 ሰዓት ሰርተው በዚያ ላይ ደግሞ ይተውልን። መርካቶ እቃ ተወደደ ረከሰ ብለን የሚጨንቀን እኛን እንጂ እነሱን ስላልሆነ በቃ ይተውልን። አጠቃላይ ኢትዮጵያ የምትባለውን ሀገር ከህሊናቸው ውስጥ በስሪንጅ መጣው ያውጡና ይተውልን የሚል አማርኛ ሲናገር ሰምቻለሁ። እንዴት የተወለዱባትን እትብታቸው የተቀበረችበትን ሀገር በችግር ምክንያት ጥለዋት የሄዱትን የተሻለ ነገር ፍለጋ የሄዱት ኢትዮጵያውያን ወገኖቻችን ኢትዮጵያን እንዴት ይረሱበታል? እንዴት ይረሷታል? ደግሞስ የመርካቶ ሸቀጣሸቀጥ መወደድ እነሱን አይመለከት? እያንዳንዱ ኢትዮጵያዊ አሁን የሚኖረው በምንድን ነው? በማን ነው? እርግጠኛ ሆኜ ልንገር፣ በተለይ አዲስ አበባ ውስጥ የሚኖረው ሰው የብዙ ሰዎች የሥራ ቦታቸው ፈርሷል። ከኔ ጀምሮ ነው የምነግርህ። እያንዳንዳችን ቤት ቢያንስ አንዳንድ ዲያስፖራ አለ። እያንዳንዳችን ቤት ቢያንስ ነው የምነግርህ። እነሱ በሚልኩልን የሳንቲም ድቃቂና የልብስ ላቂ ነው ይሄን ክፉ ቀን እየገፋን ያለ ነው። ይሄ አሁን የምናገረውን ነገር ይሄን ሚዲያ አግኝተው የአዲስ አበባ ህዝቦች እያንዳንዱ ሰዎች የመናገሩ እድል ቢገጥማቸው 100% የሚስማሙበት ሀሳብ። ትላንት ምሽት መምህር ሲሳይ አዳነ ቦሌ ደብረ ሳሌም መድኃኔዓለም ካቴድራል መንፈሳዊ ትምህርት አስተምረው እንደጨረሱ ይዘዋቸው ሄዱት ሲቪል የለበሱ የደህንነት አባላት አስቀድሞም ላለፉት ጥቂት ቀናት ከቃለ መጠይቁ በኋላ ክትትል ሲያደርጉባቸው እንደነበር የቅርብ ሰዎቻቸው ጭምር መናገር ጀምረዋል። በቅርቡ መነጋገሪያ የሆነው የጠቅላይ ሚኒስትሩ ማህበራዊ ሚዲያ አማካሪ ዳንኤል ክብረት ዲያስፖራን በተመለከተ የተሰጠው ለምን መጥተው ይቀበሩብናል ከሚለው ጀምሮ በኢትዮጵያ ጉዳይ አያገባቸውም የሚለው አስተያየት ብዙዎቹን ያስቆጣ ቢሆንም መምህር ሲሳይ አዳነ በድፍረት በአደባባይ ያልተገባውን አስተያየት መቃወማቸው የዳንኤል ክብረት አቋም ያገዛዙ አቋም በመሆኑ አገዛዙ ለምን ተነካን በሚል የወሰደው የግፍ እስር እርምጃ መሆኑም ተጠቅሷል። መምህር ሲሳይ ማሰርን ይቻላል፣ እውነትን ግን ማሰር አይቻልም። መምህር ሲሳይ የህዝቡን ድምፅ በማሰማት እውነተኛ መንፈሳዊ መምህርነታቸውን በተግባር ያሳዩና ነገም ብዙዎች ሲሳዮች እንደሚወጡ በአፈና ብዙ መዝለቅ እንደማይቻል የመምህሩን ጉዳይ በቅርብ የሚከታተሉ ወገኖች አስተያየታቸውን መስጠት ጀምረዋል። ኢየሱስ ክርስቶስ የተሰደደውን ስደት የሚያውቅ ሰባኪ እንዴት ወገኖቹ ተሰደው ሞታችን ቀብራችን በሀገራችን ይሁን ሲሉ እንዴት ጆሮን ያሳክኳል? እንዴት አይኑን ያሻል? እንዴት አፉን ያዛገዋል? እንዴት ይሄንን ነገር ተቃውሞ በአደባባይ ብዙ ምሁራን ባሉበት አፉን ከፍቶ ይናገራል? ስለዚህ የመርካቶም ነገር ቢሆን ለዲያስፖራው ይመለከተዋል፣ በቀጥታም በተዘዋዋሪ። ለሱ እንደውም አይመለከቱ። ሕያው እግዚአብሔር ምስክሬም ለሱ አይመለከቱ። ለምን? የሞቀ የደመቀ የሚለብስበት ሰዓት ነው። የላመ ጣም የሚበላበት ሰዓት ነው። በአማረ ምንጣፍ የሚመላለስበት ሰዓት ነው። በኮብራ የሚጓዝበት ሰዓት ነው። ስለዚህ እታች ያለው ህብረተሰብና ማህበረሰብ በኑሮ ውድነት የእግር ሰዓት ሆኖ ኑሮ ውድነቱ የሚያሰቃየው ስቃይ አሁን ለዳንኤል ክብረት ይሰማዋል ብዬ እኔ በግል ያላስብ። ዲያስፖራዎቹ ግን ከሱ በተሻለ መልኩ ኪሎ ሽንኩርት ስንት እንደሆነ ያውቃል። ይህ በእንዲህ እንዳለ መምህር ሲሳይ አዳነ የዳንኤል ክብረትን ንግግር በመቃወም ቃለ መጠይቅ የሰጡበት ነጋሽ ሚዲያ ባለቤት ነጋሽ በዳዳ ዛሬ ባለተራ የሆኑት መምህር ሲሳይ አዳነ ከቀናት በፊት ከኔ ጋር ተወያይተው ነበር። ካደረጓቸው ሁለት ውይይቶች አንዱ ዲያቆን ዳንኤል ክብረትን ይመለከት ነበር በማለት የተናገሩት የዳንኤል ክብረትን የተሳሳተ ንግግር መሞገታቸውን ጠቅሶ ዛሬ ደግሞ እስራቸውን ሰማው፣ እስቲ በማርያም አሁን ምኑ ያሳስራል በማለት ከአገልግሎት መልስ ከርቸሌ ወሰዷቸው፣ በቃ የሆነው በማለት እስራቸውን በተመለከተ አስተያየቱን አስረዋል። የአብይ አገዛዝ ከህወሓት ጋር በሚስጥር እየተደራደረ መሆኑን ተከትሎ ያቀረበውን ቅድመ ሁኔታ መሰረት አድርጎ የህወሓት አመራሮች የጋራ አቋም መያዝ አለመቻላቸው እየተገለጸ ነው። ድርድሩን ታሳቢ በማድረግ ገንዘብ ሚኒስቴር የመንግስት ሰራተኞች ደሞዝ እንዲከፈል በጀት መልቀቁን ተከትሎ ለህወሓት ተጨማሪ ፖለቲካዊ ድጋፍ እያስገኘ ነው የሚል ወቀሳ ከአገዛዙ ደጋፊዎች በኩል መነሳት ጀምረዋል። በትግራይ ጦርነት ወቅትም ከህወሓት ጋር ሚስጥራዊ ድርድር ያደርግ የነበረው የጠቅላይ ሚኒስትር አብይ አህመድ አገዛዝ በአሁኑ ወቅትም ከህወሓት ጋር በአውሮፓ ዲፕሎማቶች አማካኝነት በሚስጥር እየተደራደረ ሲሆን ይህንኑ ድርድር መሰረት አድርጎ በሁለቱም በኩል ከቀረቡ ቅድመ ሁኔታዎች ውስጥ በፌዴራል መንግስት በሚል በአብይ አገዛዝ በኩል የቀረበው ቅድመ ሁኔታን የህወሓት መሪዎች በጋራ ለመቀበል መቸገራቸውን የሚጠቅሱ መረጃዎች መውጣት ጀምረዋል። የትኞቹን ቅድመ ሁኔታዎች የሚለውን ዝርዝር መረጃ ያልጠቀሱ ምንጮች በህወሓት በኩል የትግራይ ሉዓላዊነት እንዲከበር የህወሓት ታጣቂዎች ትጥቅ መፍታት ጉዳይ ላይ አዲስ አቋም ማንጸባረቅና በፌዴራል መንግስት በኩል ተወሰዱ ያላቸው የጥፋት
የጥፋት እርምጃዎችን የሚያካክሱ እርምጃዎች የህወሓት ወደ ህጋዊ ፓርቲነት መመለስን ጨምሮ የተለያዩ ጥያቄዎች ሊነሱ ይችላሉ የሚል ግምታቸውን እነዚህ ወገኖች አስቀምጠዋል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ከፍተኛ አመራሮች መካከል የተወሰኑት በአብይ አገዛዝ በኩል የቀረቡ ቅድመ ሁኔታዎችን እንቀበል፣ ሌሎቹ ደግሞ አንቀበል በሚል ለሁለት ተከፍለዋል የሚል መረጃ እየወጣ ቢሆንም ይህንኑ ከነጻ ወገን ማረጋገጥ አልተቻለም። በአውሮፓ ዲፕሎማቶች አማካኝነት በሚስጥር እየተደረገ ነው የተባለውን ድርድር ተከትሎ ከህወሓትም ሆነ ከአብይ አገዛዝ በኩል በይፋ የተገለጸ ባይኖርም ለአገዛዙ የቀረቡ መረጃዎች ድርድሩ በሚስጥር እየተካሄደ ሲሆን ገንዘብ ሚኒስቴር ለትግራይ የመንግስት ሰራተኞች ደሞዝ እንዳይከፈል ይዞት የነበረውን ገንዘብ ሰሞኑን የለቀቀውም ይህንኑ ድርድር ታሳቢ በማድረግ የተነሱ ቅድመ ሁኔታዎችን መሰረት ማድረግ የተወሰደ እርምጃ ቢሆንም ህወሓት በራሱ ጫና ገንዘቡን እንዳስለቀቀ አድርጎ ቅስቀሳ እያደረገ ነው በማለት ለአብይ አገዛዝ የታመኑ የትግራይ ብልጽግና ፓርቲ አባላት ነን የሚሉ በማህበራዊ ገጻቸው ወቀሳ በማቅረብ ገንዘቡ የተለቀቀው በአብይ አገዛዝ ፍላጎት እንጂ በህወሓት ጥረት አይደለም የሚል አስተያየት አስፍረው ተመልክተናል። ጠቅላይ ሚኒስትሩ የሰሜን ዕዝ ተጠቃ ባሉበት ወቅት ከህወሓት ጋር የነበረውን ጦርነት ተከትሎ በሚስጥር ውስጡን ድርድር መጀመራቸውን በስፋት ይወራ በነበረበት ወቅት በፓርላማ ከአሸባሪ ጋር ድርድር የለም፣ ድርድር ከጀመርን እነግራችኋለን፣ አሁን ድርድር ይደረጋል የሚባለው ውሸት ነው ማለት የኢትዮጵያ ህዝብን መዋሸታቸውን የሚያስታውሱ ወገኖች በጊዜው የአውሮፓ ህብረት የአፍሪካ ቀንድ ልዩ መልእክተኛ አኒታ ዌበር ጠቅላይ ሚኒስትሩ በታንዛኒያ አሩሻ ከህወሓት ጋር የጀመሩትን ሚስጥራዊ ድርድር ተከትሎ ህወሓትን ከአሸባሪነት በፓርላማ ለማንሳትና ጦርነቱን በስምምነት ለመቋጨት ይሁንታ ሰጥተዋል በሚል ለማጋለጥ የሞከሩ ቢሆንም እስከ ፕሪቶሪያው ስምምነት ድረስ የጓዳ ድርድሩ ተሸፋፍኖ መቆየቱ አይዘነጋም። የፕሪቶሪያው ስምምነት ከተጠናቀቀ በኋላ የአፍሪካ ቀንድ ልዩ መልእክተኛ አምባሳደር ማይክ ሐመር ከፕሪቶሪያ በፊት 2 ጊዜ በጅቡቲ 1 ጊዜ በአሩሻ ህወሓትና አብይ አገዛዝ ሚስጥራዊ ድርድር አድርገው እንደነበር ይፋ ማድረጋቸው አይዘነጋም። ለአገዛዙ የቀረቡ ምንጮች ህወሓትና አብይ አገዛዝ ፊት ለፊት ተገናኝተው ለመደራደር ፍላጎት ያላቸው ቢሆንም ከህወሓት አመራሮች መካከል ከዶክተር ደብረጽዮን ገብረ ሚካኤል በተቃራኒ ተሰልፈዋል ያሏቸው የቀድሞ የደህንነት ሹም ጌታቸው አሰፋን ጨምሮ ጀነራል ምግብ ኃይሌን ያለበት ቡድን በሚስጥር እየተደረገ ያለውን ድርድር በተመለከተ እውቅና ለመስጠት አለመፈለጉ፣ ይህም ህወሓት በራሱ መንገድ የጀመረው የውጭ ግንኙነት ይጎዳል የሚል፣ በሌላ በኩል ከአብይ አገዛዝ ጋር ከዚህ ቀደምም ተደራድረን እውነተኛ መፍትሄ አልመጣም የሚል ጠንካራ አቋም መያዙን የሚጠቅሱ መረጃዎች ወጥተዋል። ይህ በእንዲህ እንዳለ በነጌታቸው ረዳ የሚመራውና ስምረት የሚል ተቃዋሚ ፖለቲካ ፓርቲ አቋቋም ያለው በአብይ አገዛዝ ከጀርባ የሚደገፈው ቡድን ቀጣዩን የትግራይ ጊዜያዊ አስተዳደር ለመመስረት አዲስ አበባ ላይ የመከረና መዋቅር እየሰራ መሆኑን የሚጠቅሱ መረጃዎችን መውጣት ጀምረዋል። የፌንቴክም ኢንቨስትመንት ድርጅትም ባልተገባና በተጋነነ መልኩ አስተዋውቀዋል፣ እንደዚሁም በህገወጥ መንገድም ከተሰበሰበ ገንዘብ ተጋሪ በመሆን ተጠርጥረዋል የተባሉ ታዋቂ ግለሰቦችና የማስታወቂያ ባለሙያዎችን በቁጥጥር ስር አውሎ ፍርድ ቤት ማቅረቡን የፌዴራል ፖሊስም አስታወቀ። አምባሳደር ዲና ሙፍቲና አቶ ግርማ ሰይፉ ለምን በተጠርጣሪነት አይጠየቁም ወይም አያያዙም የሚሉ የህዝብ አስተያየቶችም እየተበራከቱ መምጣታቸው ተመለከተ። የኢትዮጵያ ፌዴራላዊ ፖሊስም ዛሬ በይፋ ማህበራዊ ትስስር ገጹ ባወጣው መግለጫ ከ1200 በላይ ዜጎችም አጭበርብረዋል፣ የ1.7 ቢሊዮን ብር ጉዳት አድርሰዋል ያላቸውን የፌንቴክ ኢንቨስትመንት መስራችና ባለቤቶች ላይ ምርመራ አጣርቶ አቃቢ ህግም ክስ መመስረቱን ገልጿል። የፌንቴክ ባለቤቶችና መስራቾች በ19 አይነት የተለያዩ ወንጀሎች ምርመራ እንደተጣራባቸውና ክስ እንደተመሰረተባቸው የፌዴራል ፖሊስ መግለጫ ያስረዳን ሲሆን ፖሊስም እነዚህ ተጠርጣሪዎች ከ1200 በላይ ተጎጂዎችን አጭበርብረዋል፣ በመመዝገብም 95,000 ብር ቅድመ ክፍያ፣ 285,000 ብር የመንግስትም ታክስም እንዲሁም 130,000 ብር ለኤሌክትሪክ መኪና ቻርጀር ለማሰራትና ለባለሙያ በሚል ከእያንዳንዱ 1,365,000 ብር ተቀብለዋልም ብለዋል። ፌዴራል ፖሊስ በህገወጥ መንገድ የተገኘውን ገንዘብ ህጋዊ አስመስሎ በማቅረብ ድንበር ተሻጋሪ ወንጀሎችን ጨምሮ በ19 የወንጀል ክሶችም በተጠረጠሩ ያላቸውን ግለሰቦችን የፌንቴክ ኢንቨስትመንት ድርጅት መስራችና ባለቤቶች ላይ ክስ መመስረቱን ያስታወቀ ሲሆን ከዚህም በተጨማሪ እውቅናና ተቀባይነትን በመጠቀም ሆነ ብለው የተጋነነ ማስታወቂያ በመንገር እንዲሁም በተለያዩ ማህበራዊ ሚዲያ
የሐሰት መረጃዎችን ለህብረተሰቡ በማሰራጨት ግለሰቦችም እንዲጭበረበሩ አድርገዋል ያላቸውን ታዋቂ ሰዎችንም በቁጥጥር ስር መዋሉን ፖሊስ ገልጿል። ፖሊስ በቁጥጥር ስር የሚገኙት ታዋቂ ግለሰቦችና የማስታወቂያም ባለሙያዎች በህገወጥ መንገድ ከተገኘ ገንዘብ አሁን ባለው የገበያ ዋጋ 8 ሚሊዮን ብር የሚያወጣ የመኪና ስጦታ መቀበላቸውንም ገልጿል። በህገወጥ መንገድም የተገኘው ያለውን ገንዘብ ህጋዊ አስመስሎ በማቅረብ እና በዜጎች ላይ ከ1.7 ቢሊዮን ብር በላይ ጉዳት በማድረስ ወንጀልም ታዋቂ ግለሰቦቹ ላይ ምርመራ እያደረገ መሆኑን ፖሊስ በዚሁ በመግለጫው ላይ ጠቅሷል። የፌዴራል ፖሊስ በቁጥጥር ስር ከዋላቸው ታዋቂ ሰዎች መካከል አርቲስቶች መካከልም ሰለሞን ቦጋለም፣ ሰራዊት ፍቅሬም፣ ዳንኤል ተገኝ እና ይርጋለም ደጀኔ የሚገኙበት ሲሆን የማስታወቂያ ባለሙያው አብርሃም ግዛው፣ መንሱር ጀማልና ካሊድ ናስርም በፌዴራል ፖሊስ መግለጫ ውስጥ ስማቸው ከተጠቀሱት መካከል ይገኝበታል። በዚህ እንዳለም ከዚህ ሰሞነኛው የስርቆት ድራማ ላይ በገሃድ በመታደም አማላይ አስተያየት መስጠታቸው የሚነገረው የቀድሞ የውጭ ጉዳይ ሚኒስትር ቃል አቀባይ የብልጽግና ፓርቲ የህዝብ እንደራሴ አምባሳደር ዲና ሙፍቲ እንደዚሁም የኢዜማም ከፍተኛ አመራር የሆኑትም አቶ ግርማ ሰይፉ ለምን አይጠየቁም የሚሉ ጥያቄዎች በበርካታ ወገኖች ዘንድ እየተሰማ መምጣቱን ለማስታወቅ ተችሏል። የዜጎችን ህጋዊ ይዞታ ወደ ጎን በማድረግ ቤቶቻቸውን፣ ድርጅቶቻቸውን ጭምር የጨረቃ ቤት ነው እያለ ሲያፈርስ የነበረው የኦሮሚያ ክልል የጨረቃ ቤቶችን ህጋዊ አድርጋል የሚል ውሳኔ መወሰኑ አነጋጋሪ ሆነዋል። ከአዲስ አበባ ወደ ኦሮሚያ ክልል የክልሉ ፕሬዚዳንት ሽመልስ አብዲሳና የከተማው ከንቲባ አዳነች አቤቤ ያደረጉት የተባለውን ስምምነት ተከትሎ የተካተተውን አካባቢ መሰረት በማድረግ በተመሰረተው ሸገር ከተማ ጨምሮ በተለያዩ የኦሮሚያ አካባቢዎች ላይ የኦሮሞ ብሔር ተወላጅ አይደለም ያሏቸውን የአማራ ብሔር ተወላጅ እና ከተለያዩ የደቡብ አካባቢ የመጡ ብሔር ብሔረሰቦችን ጭምር ተራ በተራ ህጋዊ ይዞታ ያላቸውን ቤቶቻቸውና ድርጅታቸውን በማፍረስ ከፍተኛ ወቀሳ ሲቀርብበት የነበረውና ህጋዊ ድሃ አድርገናል በሚል ሲሳለቅ የነበረው ኦሮሚያ ክልል የጨረቃ ቤቶችን ህጋዊ እንዲሆኑ ውሳኔ ማሳለፉን የሚጠቅሱ መረጃዎች መነጋገሪያ ሆነዋል። በህጋዊ መንገድ የየአካባቢው አስተዳደር የመራቸውና ህጋዊ ሰነድ የነበራቸው ህጋዊ ካርታ ያላቸውን ጭምር ህጋዊ ካርታውን እያመከኑ ከህገ ወጥ ድሃነት ወደ ህጋዊ ድሃነት ቀይረናል በማለት በአደባባይ ዜጎችን በማፈናቀላቸው ሲሳለቁ የነበሩት ጨፌ ኦሮሚያ የሚባለው የክልሉ ምክር ቤት ከ9 ቀናት በፊት መጋቢት 10 ቀን 2018 ዓ.ም ባካሄደው መደበኛ ጉባኤ የጨረቃ ቤቶች ህጋዊ እንዲሆኑ የሚለውን ውሳኔ ማጽደቁ መነጋገሪያ ሆኗል። ህገወጥ የተባሉትን ቤቶች ህጋዊ ማድረጉ አሰራር በከተሞች ፕላንና መሰረተ ልማት ጋር ፈጽሞ ሊጻረር በማይችል መልኩ ብቻ እንደሚከናወን የሚያትተው መመሪያ በክልሉ ከተሞች የመሬት ሊዝ አዋጅ መሰረት አስፈላጊው ክፍያ ከተፈጸመ በኋላ ሂደቱ እንደሚጀመር ገልጿል። የአማራ ብሔር ተወላጆችን ጨምሮ ኦሮሚያ ክልል ሸገር ከተማ ከተባለው አዲስ አበባ ዙሪያ ከሚገኘው ጀምሮ በደብረ ዘይት፣ ቢሸፍቱ፣ በናዝሪት፣ አዳማና በሌሎችም የኦሮሚያ አካባቢዎች ላይ ማንነት ተኮር የማፈናቀል እርምጃ በማድረግ ዜጎችን ሜዳ ላይ ሲጥል የነበረው የክልሉ አስተዳደር ህጋዊ ካርታዎችን በማምከን ህገወጥ ናቸው፣ የጨረቃ ቤት ናቸው የሚል ዘመቻ ሲያደርግ የነበረ ሲሆን በተለይም በሸገር ከተማ የበርካቶችን ንብረት በማውደምና በማፍረስ በምትካቸው ነው የተባሉት ቤት እንዲገነቡ ድርጅት እንዲያቋቁሙ የተደረገበት እርምጃ ተከትሎ ብዙዎቹ ህጋዊ ሰነድ የሌላቸው እንደ ህጋዊነት እንዲቆጠሩ የተወሰደ እርምጃ አካል መሆኑን የሚጠቅሱ ቅሬታዎችም ተከትለው ቀርበዋል። የአዲስ አበባ ከተማ ነዋሪ የነበሩና አቶ ሽመልስ አብዲሳና ከንቲባ አዳነች አቤቤ አደረጉት የተባለውን ስምምነት ተከትሎ የኦሮሚያ ክልል አካል ናቸው የተባሉት ከአዲስ አበባ ዙሪያ ተካተው የሸገር ከተማ ነዋሪ የሆኑ ዜጎች ህጋዊ ሰነዳቸው ተቀባይነት እያጣ ቤታቸውንና ድርጅታቸው የፈረሰባቸው ዜጎች ብዙዎቹ ሜዳ ላይ ወደቁ ሲሆን ህጻናት ትምህርት ቤት ሄደው ከመመለሳቸው በፊት ቤታቸው ላያቸው ላይ ፈርሶ ያገኙበት ከነ ቤተሰቦቻቸው ሜዳ ላይ ወድቀው ህጻናት በጅብ የተበሉበት ከ4 እና 5 ዓመት በፊት የነበረው የሰቆቃ ሁኔታ የሚያስታውሱ ወገኖች የስርዓቱ ጥበቃ ያላቸውና ህጋዊ ሰነድ ባይኖራቸውም ሌሎች ኢትዮጵያውያንን በብሔር ማንነታቸው ሳቢያ ሁለተኛ ዜጋ በማድረግ እንደ መጤ ሲያሳድድ የነበረው የክልሉ አስተዳደር ህጋዊ ሰነድ ባይኖራቸውም ህጋዊ ነዋሪ አድርጎ ለተቀበላቸው ሁኔታዎችን ለማመቻቸት የተወሰደ እንጂ በክልሉ የሚኖሩ ሌሎች ኢትዮጵያውያን ዛሬም ህጋዊ ሰነድ ያላቸው ጭምር እንደ ህገወጥ እየተቆጠሩ በየጊዜው ንብረታቸውና ቤታቸውን ለመዝረፍ የተለያዩ ጫናዎች እንደሚደረግባቸው በተደጋጋሚ በቅሬታ ሲነሳ ቆይተዋል። የኦሮሚያ ክልልን የጨረቃ ቤቶችን ህጋዊ እናደርጋለን ውሳኔ ተከትሎ ከ5 ዓመት በፊት በሸገር ከተማ ይፈጸም በነበረው ፈረሳ ድርጊቱን ሲቃወሙ የነበሩ ዜጎች በጊዜው የሰጡት አስተያየት በማህበራዊ ሚዲያ መዘዋወር ጀምረዋል። መንግስት ኢትዮጵያ አልፈረሰችም እያለ ነው። ኢትዮጵያ ከዚህ በለጠ መፍረስ ምን አለ? መንግስት በራሱ አንደበት አዛውንቶች እሰበስባለሁ፣ አቅመ ደካሞች እሰበስባለሁ እያለ አይደለ? ዛሬ ምን እያረገ ነው?
አዛውንቶቹን እየጎተተ እያወጣ እየጣለ አይደለም ወይ? እርጉዝ አንድ ቀምጥ እያገተኩ ምን ይጂ አናቀሽም እያለ አይደለም ወይ? ካርታ ያላቸው ይዱ አናቃችሁም እያለ አይደለም ወይ? ጠቅላይ ሚኒስትሩ የመለስ አብይ ማለት ነው ስንት ነሸለመንኛ በልማት በምን ፍሬም ሳይቅ ስንት ነገር ሸልሞናል። እኔስ እድሜን ጨርሻለሁ። ህጻናቶች ትምህርት ቤት ሄደው እስከሚመለሱ ቤት ፈርሶባቸው ያልተገኙ ህጻናቶች አሉ። ቤት ካከራየ 15,000 እና የ3 ወር እስራት ቅጣት ይቀጣል። ማን ያስጠጋንኛ? ወዴት እንጠጋ? እኔ አሁን ከፍቶች አሉኝ። ከፍቶችን የት ላርጋቸው? ቤት አለን ብዬ ከፍቶች አሉኝ የት ላርጋቸው? እኔስ ወደ አንዱ ጉድጓድ እገባለሁ። እነሱ ምን ይብላቸው? የት እንሰደድ? አገራችን አይደለ ኢትዮጵያ ላይ። በአውስትራሊያ ውስጥ በትላንትናው ዕለት በሰዓት 124 ማይል የሚጓዝ አውሎ ንፋስም ሰማዩንና ምድሩን ወደ ቀይነት መለወጡ ነዋሪዎችን አስደነገጠ። ሳይንቲስቶች ግን ችግሩ የምድር መራቆትና የድርቅም ችግር ስለሆነ ጥንቃቄ እንዲደረግም ሲሉ አሳሰቡ። ትሮፒካል ሳይክሎን የተባለው አውሎ ንፋስ በትላንትናው ዕለት በምዕራብ አውስትራሊያ ውስጥ የቀሰቀሰው አቧራ ወደ ቀይነት ከመቀየሩም በተጨማሪ በርካታ ከተሞችም የሚኖሩ ነዋሪዎች ለሰዓታት የዘለቀ እርስ በርስ ሳይተያዩም ተደነጋግጠዋልም ተብሏል። የቤት ጣሪያዎችም ተነቃቅለው የተወሰዱ ሲሆን ነዋሪዎችም ያለ ኤሌክትሪክ ያለ ውሃም አገልግሎት እንዲቆዩ መገደዳቸውን ተገልጿል። ባለሙያዎችም እንደገለጹት በስታርክ ቤይ ግዛትና በምዕራብ አውስትራሊያ ከተሞችም ከቀያማ አፈር ላይ የተነሳው አውሎ ንፋስ በርካታዎች ዘንድ ለረጅም ጊዜያት ያልታየ የተባለ በእጅጉ አስደንጋጭም ክስተት መከሰቱን ገልጸዋል። በኩዊንስላንድ ጠቅላይ ሚኒስትር ዴቪድ ክሪስቴሊም ለመገናኛ ብዙሃን በሰጡት አስተያየት በአካባቢው ነዋሪዎች ዘንድ ያልታየው ከባድም ጠንካራ ንፋስም ያስከተለው ችግር ለረጅም ጊዜያትም ያልተከሰተ አደጋ ነው ብለውታል። የአስቸኳይ ጊዜ ሚኒስትሩም ፖል ፓፒክሳም በበኩላቸው የተለያዩ ከተሞች በአውሎ ንፋሱ ምክንያት የመሰረተ ልማት ውድመት እንዳገጠማቸው ተናግረዋል። የአየር ትንበያ ባለሙያዎች በበኩላቸው ይህ ሰማዩን በደም የሸፈነው አውሎ ንፋስ በአውስትራሊያ የተለመደ መሆኑን በመግለጽ የዛሬ 17 ዓመትም በ1000 ኪሎ ሜትር የተጓዘ አውሎ ንፋስ እስከ ሲድኒ ከተማም ድረስ ሰማዩን ወደ ቢጫማነት ቀለም እንደቀየረውም አውስተዋል። ሳይንቲስቶችም እንደዚህ አይነቱ አውሎ ንፋስም ከድርቅ ጋር በተያያዘ የሚከሰት መሆኑን በመግለጽ ዜጎች ለጤንነታቸው አስጊ የሆኑ ጉዳዮች ላይ ጥንቃቄም እንዲያደርጉ ሲሉ ምክር ሀሳብ መስጠታቸውን ዘሰን የተባለው ጋዜጣም ዘግቧል። የአሜሪካ እስራኤልና ኢራን ጦርነት አንድ ወሩን ደፍኗል። የኢራን ኒውክሌር ምርምር ዋና ኃላፊ በአየር ጥቃት ተገድለዋል። የአሜሪካና እስራኤል ጥቃት አለመቋረጥን ተከትሎ ኢራን እየወሰደች ያለው የአጸፋ እርምጃም አልቆመም። አሜሪካና ኢራን የኒውክሌር ጦር መሳሪያዎቿና የሚሳኤል ክምችቷን ተከትሎ ያደርጉት የነበረው ድርድር ሳይጠናቀቅ በአሜሪካና እስራኤል የተቀናጀ የአየር ጥቃት የተጀመረው ጦርነት አንድ ወር ያስቆጠረ ሲሆን ዛሬ በአሜሪካና እስራኤል በኩል እየተወሰዱ ያሉት ጥቃቶች የቀጠሉ ሲሆን ኢራንም እየወሰደች ያለው ጥቃት ተቋረጠም። በዚህም የኢራን የኒውክሌር ምርምር ዋና ኃላፊ በአየር ጥቃት መገደላቸውን ከሀገሪቱ የወጡ መረጃዎች ገልጸዋል። የኢራን መከላከያ ፈጠራና ምርምር ድርጅት የምርምር ዘርፍ ኃላፊ የነበሩት አሊ ላድቫንድ ቅዳሜ ማለዳ በቡርጅድ ከተማ በሰማይ አየር ጥቃት ከቤተሰቦቻቸው ጋር መገደላቸው ታውቋል። የሀገሪቱ መገናኛ ብዙሃን የኢራን የመከላከያ የጠፈርና ምርምር ድርጅት የምርምር ዘርፍ ኃላፊ መሆናቸውን ሳይጠቅሱ ግድያቸውን በተመለከተ ያረጋገጡ ሲሆን ኢራን ከ2004 በፊት ለነበራት የኒውክሌር ጦር መሳሪያ ፕሮግራም ከፍተኛ አስተዋጽኦና ኃላፊነት እንደነበራቸው የሚጠቅሱ መረጃዎች ወጥተዋል። በሌላ በኩል ኢራን አንድ የአሜሪካ F-16 ተዋጊ ጄት መታመጣሏን አልጀዚራ በበኩሉ የዘገበ ሲሆን በእስራኤል ላይ በድሮና በሚሳኤል የምታደርገው ጥቃትም አለመቋረጡን ከአሜሪካ ግዙፍ የጦር ጄት ተሸካሚ መርከብ መካከል አንዱ ጉዳት እንደደረሰበት ፕሬዚዳንት ዶናልድ ትራምፕ ጭምር በይፋ አረጋግጠዋል። ኢራን የአሜሪካ ትልቁ የተባለው የአውሮፕላን ተሸካሚ የጦር መርከብን በ17 አቅጣጫ ጥቃት እንደፈጸመችበት ያረጋገጡት ፕሬዚዳንት ዶናልድ ትራምፕ ጄራልድ አር ፎርድ ወታደራዊ መርከብ አሜሪካ ካሏት ዘመናዊ የጦር መርከቦች መካከል በግንባር ቀደምትነት ከሚጠቀሱት ሲሆን የተሰነዘረበትን ጥቃት ተከትሎ ለጥገና ወደ ክሮሺያ ማቅናቱም ታውቋል። ከ75 እስከ 90 የጦር አውሮፕላኖችን የመሸከም አቅም ያለው ሲሆን አሜሪካ በኢራን ላይ ለሰነዘረችው ጥቃት ከፍተኛ አስተዋጽኦ ሲያደርግ እንደነበር ታውቋል። የአሜሪካና የእስራኤል አየር ጥቃት አለመቆሙን ተከትሎ የኢራን አብዮታዊ ዘብ በቴል አቪቭ መሰረተ ልማቶች ላይ አዲስ የድሮን ጥቃት መፈጸሙን የሚጠቅሱ መረጃዎችም ወጥተዋል። የእስራኤል ድጋፍ ሰጪ ማዕከላትና የሎጂስቲክ ማዕከላት ላይ አዲስ አጥፍቶ ጠፊ ድሮን ጥቃቶች የተሰነዘረ መሆኑን የሚጠቅሱ መረጃዎች የወጡ ሲሆን ለእስራኤል አየር ጥቃት በትራንስፖርትና በወታደራዊ ድጋፍ ተግባራት ላይ በተሰማሩ መሰረተ ልማቶች ላይ ያነጣጠረ ጥቃት መሆኑንም ዘገባዎች አመልክተዋል። ጦርነቱ በዓለም ነዳጅ ዋጋ ላይና ኢኮኖሚ ላይ የደቀነው ስጋት እያየለ በመጣበት በዚህ ወቅት ኢራን በሳዑዲ አረቢያ በሚገኘው የአሜሪካ ጦር ሰፈር ላይ በተሰነዘረችው ጥቃት 15 ወታደሮች መቁሰላቸውን የሚጠቅሱ መረጃዎች ወጥተዋል። ኢራን በዚሁ ሳዑዲ ውስጥ በሚገኘው ፕሪንስ ሱልጣን በተሰኘው የአሜሪካ አየር
አየር ኃይል ጦር ሰፈር ላይ የሚሳኤልና የድሮን ጥቃት የሰነዘረች ሲሆን በጥቃቱ 15 የአሜሪካ ወታደሮች መቁሰላቸውን፣ ከነዚህ ውስጥ 5ቱ ከባድ የመቁሰል አደጋ ሲደርስባቸው ኢራን 6 ባላስቲክ ሚሳኤሎችና 29 የታጠቁ ድሮኖችን ለዚህ ጥቃት ማሰማራቷን የሚጠቅሱ መረጃዎች ወጥተዋል። በጥቃቱ አንድ የነዳጅ መሙያ አውሮፕላን ሙሉ በሙሉ የወደመ ሲሆን ሌሎች 3 አውሮፕላኖች ደግሞ ከአገልግሎት ውጭ መሆናቸውን የሚጠቅሱ መረጃዎች ወጥተዋል። ኢራን የመካከለኛው ምስራቅ የአረብ ሀገራት ለአሜሪካ ጦርነት ድጋፍ እንዳይሰጡ የምታደርገው ማስጠንቀቂያ የቀጠለ ሲሆን የኩዌት ዓለም አቀፍ አየር ማረፊያ ላይ የድሮን ጥቃት ፈጽማለች። ዛሬ በሳውዲ የአሜሪካ አየር ኃይል ጦር ሰፈር ላይ የተሰነዘረውን ጥቃት ተከትሎ ኢራን ጥቃት ከመሰንዘሯ ጥቂት ቀናት ቀደም ብላ ሩሲያ የፕሪንስ ሱልጣን የአየር ኃይል ሰፈርን የሚያሳዩ የሳተላይት ምስሎችን ማንሳቷን የሚጠቅሱ ዘገባዎች ወጥተዋል። ይህ በእንዲህ እንዳለ በኬንያ የሚገኙት የኢራን አምባሳደር ለኬንያ መንግስት በላከው ዲፕሎማሲያዊ መልእክት የሆርሙዝ ሰርጥ ተዘግቷል ለሚሉ ዘገባዎች ኬንያ ትኩረት እንዳትሰጥ ከመጠየቅ አልፎ ኬንያ በፋርስ ባህረ ሰላጤ ውስጥ ባለው ግጭት ውስጥ እጃቸው ካለባቸው አካላት ጋር ማንኛውም አይነት ትብብር እንዳታደርግ በተዘዋዋሪ አስጠንቅቋል። በሌላ በኩል በኬንያ የሚገኘው የእስራኤል ኤምባሲ በበኩሉ በኢራን የሚሳኤሎች ጥቃት የምስራቅ አፍሪካ ሀገራት ጭምር በኢላማ ውስጥ መሆናቸውን በመጥቀስ ኢትዮጵያን ጨምሮ በምስራቅ አፍሪካ የሚገኙ ሀገራትን ከኢራን የሚሳኤል ርቀት ጋር በማነጻጸር በኢራን ኢላማ ውስጥ መሆናቸውን በኤክስ ገጹ ባወጣው መረጃ ለማሳየት ሞክረዋል። በሌላ በኩል በቴህራን የሚገኘው የኢራን አብዮታዊ ዘብ የነዳጅ ዲፖ በእሳት ሲቃጠል የሚያሳዩ መረጃዎች የወጡ ሲሆን የኢራን ጦር ኃይል የሚመራው ይኸው ድርጅት የዋና ከተማ ነዳጅ አቅርቦት የተሰነዘረበት አየር ጥቃት ከፍተኛ ቃጠሎ መከሰቱን የሚጠቅሱ መረጃዎች ወጥተዋል። አፍቃሪ ኢራን የሆነው የየመኑ ሀውቲ ታጣቂ ቡድን ወደ ደቡባዊ እስራኤል አቅጣጫ ቦሊስቲክ ሚሳይሎችን ዛሬ ማስወንጨፉን ገለጸ። የመካከለኛው ምስራቅ ጦርነትን መቀላቀሉ የተሰማ ሲሆን የየመን መንግስት ግን ጦርነትን ከተጀመረም ከባድ ዋጋም ያስከፈለናል ሲል አስጠነቀቀ። የሀውቲ ታጣቂ ቡድን ወደ እስራኤል ቦሊስቲክ ሚሳይሎችን በማስወንጨፍ ለአንድ ወር ዝምታ ውስጥ የነበረውን አቋሙን ገሸሽ በማድረግም ጦርነቱን በይፋ መቀላቀሉን ያስታወቀም ሲሆን የእስራኤል ወታደራዊ ባለስልጣናትም ከየመን በኩል ወደ እስራኤል የተወነጨፉ ያሏቸው ሚሳይሎችን ማክሸፋቸውን አረጋግጠዋል። ከየመን በኩል የተወነጨፈው ሚሳይል በሰውና በንብረት ላይ ያደረሰው ጉዳት ለጊዜው አልተገለጸም። የታላቁ የሮመዳን ጾምን መጠናቀቅን ተከትሎ ሀውቲዎች ወደ ጦርነት ሊገቡ ይችላሉ የሚል መረጃ መኖሩን የእስራኤል የመንግስት ምንጮችን ጠቅሰን ቀደም ሲል ከቀናት በፊት መዘገባችን ይታወሳል። የየመን መንግስት ዛሬ ባወጣው መግለጫም የሀውቲ ታጣቂዎችም ለኢራን ድጋፍ ለመስጠትም ከመካከለኛው ምስራቅ ጦርነት ውስጥም ከገቡ የየመን ብሔራዊ ደህንነት ስጋት ላይ ይወድቃል፣ የአቅርቦት ችግሮችን ያባብሳል፣ የምግብ የኃይል አቅርቦት ዋጋም ይንራል፣ ጦርነቱና ሰላምን የመምረጡ እድል የየመን ፌዴራላዊ መንግስትና የህገ መንግስታዊ መብት ነው ብሏል። የመን ሌላም ዙር የጦርነት አውድማ ልትሆን አይፈቀድም ያለው የየመን መንግስት ኢራን የየመንን ሉዓላዊ ግዛትን በቀጥታም ሆነ በእጅ አዙር ከመሸርሸር እንድትቆጠብ ዓለም አቀፉ ማህበረሰብ ቀጥተኛ አቋም ሊይዝ ይገባል በማለትም ጥሪ አቅርቧል። የሀውቲ ታጣቂዎች ወደ እስራኤል አቅጣጫ ቦሊስቲክ ሚሳኤል በማስወንጨፍም ጦርነቱን መቀላቀላቸውን የሆርሙዝ ሰርጥ በመዘጋቱ ምክንያትም በርካታ መርከቦች አቅጣጫ በመቀየር በሚጓጓዙበት የቀይ ባህር ላይ ከፍተኛ ችግር ሊፈጥር ይችላል የሚሉ ስጋቶችም ተጠናክረዋል። የታጣቂ ቡድኑ ቃል አቀባይ ብርጋዴር ጄኔራል ያያ ሳሪም በትላንትናው ዕለት ባወጡት መግለጫ አሜሪካና እስራኤል ኢራንን ለማጥቃት በቀይ ባህር በኩል እንዲንቀሳቀሱ አይፈቀድላቸውም፣ የእኛ ጣቶች ከተመንጃዎቻችን ቃታ ላይ ምላጭም ለመሳብ ተዘጋጅተዋል በማለትም አስጠንቅቀዋል። በእንግሊዝ ለንዶን ከተማ ውስጥ የሚገኘው ሀሳብ አፍላቂ ወይም ቲንክ ታንከርስ የሆነው የዓለም አቀፉ ቀውስ አጥኚ ከፍተኛ ቡድን የሆኑትም የየመኑ ተመራማሪው አህመድ ናጂም የሀውቲ ታጣቂዎች በቀይ ባህር ላይ በሚያካሄዱት ጥቃት መርከቦች ላይ ጥቃት መሰንዘራቸውን ከጀመሩ የነዳጅ የቤንዚን ዋጋ መጨመሩ ብቻም ሳይሆን የማሪታይም ወይም የመርከቦች ደህንነትም ከፍተኛ አደጋ ውስጥ ሊወድቅ ይችላል በማለትም አስጠንቅቀዋል። 32 ኪሎ ሜትር ወይም 20 ማይል ስፋት ያለው 12 ከመቶ የዓለም አቀፍ ንግድ መርከቦችም የሚተላለፉበት የስዊዝ ካናል ውስጥ ችግር ውስጥም ከወደቀም በርካታ ሀገራትም ሌላ ዙር ችግር ውስጥ ሊወድቁ ይችላሉ በማለትም ናጂም ስጋታቸውን ከወዲሁም አጋርተዋል። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪ የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ልትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።